የመጡት ነገር ጤነኛ ልብ ይዘው የመጡ ሲቀሩ ይላል አላህ Subhanahu Wa Ta'ala ከበሽታ የጠራች ወደ አላህ በመቃረብ የተጠመደች ሹብሃና ሻህዋ ሁለት በሽታዎች ናቸው ዋና በሽታዎች ሲተቃለሉ የቀልብ በሽታዎች ሁለት ናቸው አንዱ ሹብሃ ነው ብጅታ ነው ጥርጣሬ ነው ቂያማ አለ የለም ከሞት እንደው ሞቶ መቀስቀስ ይኖር እንዴ ብሎ መጠራጠር ያችን ሸይጣን ጣል ያደርጋል ሰውየው ላይ አላህ በርግጥ ለዚህ በሽታ አጥጋቢ የሆነ ምላሽ ቁርአን ላይ ሰጥቶ እናገኘዋለን ቁርአን መድኃኒት ነው ሽፋእ ነው ሽፋኡን لما في الصدور አይደል ልብ ውስጥ ላሉ በሽታዎች መድኃኒት ነው ሁለተኛው ደግሞ የሻህዋ ነው ሻህዋ ማለት ስሜት ሚስበን ነገር حرام የሆነ ነገር እነኚህ ሁለቱንም ቁርአን መድኃኒት ሆኖ እናገኘዋለን ብጅታዎችን ግልጽ የሆነ ማስረጃ በማቅረብ ምላሽ ይሰጥባቸዋል ሻህዋን ደግሞ በስሜት መሳብን ደግሞ ከስሜት ተቋቁመህ ወደኔ ከቀረብክ ጀነት አለ ስሜቱ አሸንፎ ከሄድክ ደግሞ ጀሃነም አለ ብሎ ሽልማትና ቅጣትን በማስታወስ ቁርአን ያክመናል ለዚህ ነው ቁርአን ጋር በጣም ቅርብ የሆኑ ሰዎች በሁለቱ በሽታዎች አይጠቁም በቀልብ በሽታ ያለ መጠቃት እድል አላቸው ከቲላዋውን ባሻገር ትርጉሙን ተረድቶ ተደቡር የማድረግ ባህሪ በኋላ ላይ እንመጣባቸዋለን የቀልብን በሽታ የምናክምባቸው ፍቱን መድኃኒቶችን ስናይ እናያቸዋለን ኢንሻአላህ ሁለተኛው ቀልብ ምናል የሞተ ቀልብ ማለት ደግሞ ከአላህ መንገድ ሙሉ ለሙሉ የራቀ በአላህ የካደ የካፊር ቀልብ ማለት ነው አላህን የማያቅ ማዕሩፍ የሚባል መልካም ነገር የማያቅ መጥፎ ነገር የማያቅ እንደውም መጥፎን ጥሩን መጥፎ አድርጎ ቀልቡ ገልብጦ የሚያሳየው ሰው አላህ ይጠብቀን ከባድ ነው ከልኩዚ ሙጀኸያ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ልክ የተገለበጠ ኩባያ ውሃ ብንቀዳበት አይዝም አይደለም ዝም ብሎ ነው የሚፈሰው ይሰውየው ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም ላ ያዕሪፉ ማዕሩፈን ወላ ዩንኪሩ ሙንከራን የሚወገዝን ነገር ውግዝ የሆነን ጸያፍን ነገር ጸያፍ አድርጎ አይመለከተውም ጥሩን ነገር ጥሩ አድርጎ አይመለከተውም መጥፎ የሆነ ነገር ሰርቶ ያም መጥፎ ነገር ሲኮራበት ልታገኘው ትችላለህ ቦስት ያደርጋል እንዲህ አድርጌ ይላል ሊታፈርበት የሚገባውን ነገር እሱ ደፍሮ ሲሰራው ጀግና ራሱን አድርጎ ይቆጥራል ነውሩ ክብሩ ይሆናል ሱብሃንአላህ ነውርን ክብር አድርጎ መያዝ ከባድ ነገር ነው አይደለም እንዴ ሁለተኛው ቀልብ ደግሞ ምን አይነት ነው በሽተኛ ቀልብ አንዴ ደህና ይሆናል አንዴ ይወድቃል አንዴ ይነሳል አንዴ ይሻለዋል እንዲህ ያለ ይሄ አብዛኞቻችን የኔና የናንተ ቀልብ ነው ኢላ መን ረሂመላህ አይደለም እንዴ አንዴ ስንነሳ አንዴ ስንወድቅ አይደለም ቀረብን ወደ አላህ ስንል ርቀን ራሳችን እናገኘዋለን ራቅን ብለን አልቅሰን ደግሞ እንደገና ወደ አላህ እንቀርባለን በዚህ አይነት እንደ ፔንዱለም እንደተወዛወዝናለን በጣም የሚያሰጋው ነገር አላህ ይጠብቀን በተዘናጋንበት ጊዜ ወደ አኺራ ይሄን ጊዜ ግን ከባድ ነው ሙሲባ ጥሩ አህዋል ላይ ያለው ወደ አኺራ የሄደ ሰው ምንኛ ብሎ አላህ ብስራት ሰጥቶናል መታገላችን እርግጠኛ ነን እንጂ መመራታችን አይቀርም ግልጽ ነው አይደለም የአላህ ረህመት እጅግ ሰፊ ነው ያዩሃ ለኹዋ ሰፊ ነው በጣም የሐዲስ ደረጃው ዝቅተኛ ቢሆንም ኢማም ኢብኑ አልቀይም የጠቀሱትን ሐዲስ ሁሌም ተስፋ ይሰጠኛል እንደው ከራሴ ጋር አንዳንዴ የምትጽናናበት ነገር ያስፈልጋል እንኳን እንደው ምን ይውጠኝ ስትል ወንጀል በስቶ ግን ደግሞ የሚያጽናና ነገር አለን አልহামዱሊላህ የአላህ ረህመት ነው ያ እንዴት ባህር አላህ Subhanahu Wa Ta'ala يستأذن ፈቃድ ይጠይቃል የሰው ልጅ ላስጥመው ይላል ላጥፋው
ያንተን ኒዕማ የማያመሰግን የሆነን ይህን ፍጡር ሊኖር አይገባውም ላጥፋው ብሎ ይጠይቃል። እንደ ውሃ ዝምተኛ የተረጋጋ እንደ ውሃ ኃይል ያለው የለም ይባላል። ሁዱ ረግቶ ስታዩት ባህር ምንም አቅም ያለው አይመስልም። ሲቆጣ ደግሞ ሱናሜን እናስታውሳለን አይደለም እንዴ? 99 ኪሎ ሜትር ጥልቀት ነው ያለው ህንድ ውቅያኖስ። ከታች የተነሳ የመሬት መንቀጥቀጥ ያንን ያክል ርቀት ላይ ያለን ውሃ 10 ሜትር ወደ ላይ አንስቶታል። ሰብስቦ ማለት ነው። እንዲህ ሲሰበሰብ አሳዎች ይወድቁ ነበር። ተስቦ ሲወጣ ማለት ቆመና ተመልሶ ገብቶ 850 ሺህ ሰው ነው ያለቀው።